አድርገናል ቡልጋሪያ መብራት ጋር ለአፍሪካ ህብረት ከአፍሪካ ህብረት ቅርብ ርቀት ላይ የሚገኝ ቆንጆ ሳይት ላውንች አድርገናል። G+25 የሆነ 5 ቤዝመንት ያለው ከግራውንድ እስከ 3ኛ ፍሎር ድረስ ኮሜርሻል የሆነ ከ25 ካሬ ጀምሮ ሱቆችን ማግኘት ይቻላል። ወደ አፓርትመንቱ ስንመጣ ከ6ኛ ፍሎር ይጀምራል። ከ6 እስከ 25ኛ ፍሎር ነው አፓርትመንቱ የሚሆነው። ያው በደንበኞች ጥያቄ መሰረት ትንሽ ካሬ ሜትር 1 ቤድሩም ሆኖ እስከ 81 ካሬ ጀምሮ 2 ቤድሩም 3 ቤድሩም ድረስ ያሉ አፓርትመንቶችን ይዘን ቀርበናል። አፓርትመንቱ ላይ ለ20 ቤቶች የሚሆን 10% ዲስካውንት አድርገን ከመሸጫ ከመነሻ ዋጋችን ላይ 10% ዲስካውንት አድርገን ቀድሞ ለሚመጡ የኑሮ በሸገር ተመልካቾቻችን ቀድሞ ለሚመጡ ለ20 ደንበኞች የሚሆን ልዩ ቅናሽ አድርገናል። በካሬ ከ89000 ጀምሮ ይሆናል የሚኖረን። 100% ለሚከፍሉ ደንበኞች 100% ለሚከፍሉ ደንበኞች ደግሞ በካሬ 70000 ብር ይሆናል ማለት ነው። የባንክ ኦፕሽኖችም አሉ። አሁን ለምሳሌ 50% በኮንስትራክሽን ፕሮግረስ ከፍሎ 50ውን ደግሞ ከባንክ ጋር ማያያዝ ይቻላል። ሌላው ደግሞ ያው እኛ የምንታወቅበት የሰመር ከወለድ ነፃ የ5 ዓመት ብድርም አመቻችተናል። ወደ ሱቆቹ ስንመጣ በካሬ ከእያንዳንዱ ላይ 50,000 ብር ዲስካውንት አድርገን በእያንዳንዱ ፍሎር ላይ 50,000 ብር ዲስካውንት አድርገን የመጀመሪያ ፕሮጀክታችንን ሴቶች አደባባይ ካሳንቺስ ሴቶች አደባባይ G+16 የሆነ ጥንቅቅ አድርጎ በፉል ፊኒሽድ ተጠናቆ ያስረከብነው ፕሮጀክት አለ። ባለ 2 መኝታ 90 ካሬ ሜትር ነው የሚሆነው። ዋው ቤት ለምቦሳ አለ። ታንክ ዩ እምቦሳ ሰሩ ብለናል። ሰላም እንዴት ናችሁ? ዴኖ በሸገር ቤተሰቦቻችን ዛሬ የሚገኘው እንግዲህ ሰመር ስቴት ሴቶች አደባባይ አካባቢ ገንብቶ ያስረከበው መኖሪያ ቤት ውስጥ ነው። ከዚህ ቀደም ገንብተው ካስረከቡት ቤቶች ውስጥ እንግዲህ መግዛት ያልቻላችሁ ያመለጣችሁ ቤተሰቦቻችን አዲስ ነገር ይዞ መጥተው ሊሆን ቡልጋሪያ አካባቢ መኖሪያ ቤትንና ሱቅን አንድ ላይ የያዘ አዲስ ሳይት ይዞ እንደመጣ ሰምቻለሁ። ውስጥ ገብተን አብረን እንጠይቃለን። እኔ መልክት ነኝ፣ አብራችሁ ይቆዩ። ሃይ እንዴት ነሽ? ሰላም ደህና ነሽ? እንኳን ደህና መጣሽ። እንኳን ደህና ቆየህ። እስኪ መጀመሪያ እንተዋወቅ። እሺ ኤልያስ እባላለሁ። እሺ ኤልያስ ጌታቸው እባላለሁ። የሰመር ሪል ስቴት ሱፐርቫይዘር ነኝ። እሺ እኔ መልክት እባላለሁ። እንግዲህ እኔ ከኑሮ በሸገር ነው የመጣሁት። ዛሬ የመጣሁት እንግዲህ ከዚህ በፊት ባወጣችሁት ሳይት ላይ ቤቶች ያለቁባቸው መግዛት ያልቻሉ ቤተሰቦቻችን እስኪ አዲስ ነገር አለ ወይ ጠይቂልን እባክሽ ብለው ነው የመጣሁት። አዲስ ነገር አለ? በጣም ጥሩ ሰዓት ላይ ነው የመጣሽው። አዲስ ነገር ይዘን በቀረብንበት ሰዓት ነው። ስለዚህ ትክክለኛው ሰዓት ላይ ነው የመጣሽው። ለዚህ ለደንበኞቻችሁ ለተመልካቾቻችሁ ጥሩ ነገርን ፕሬዘንት እናደርጋለን ማለት ነው። አሪፍ። እሺ አዲስ ሳይት ላውንች አድርገናል ቡልጋሪያ መብራት ጋር ለአፍሪካ ህብረት ከአፍሪካ ህብረት ቅርብ ርቀት ላይ የሚገኝ ቆንጆ ሳይት ላውንች አድርገናል። አካባቢው እንግዲህ ያው እንደሚታወቀው የአፍሪካ ህብረት አለ፣ አልነጃሺ መስጊድ አለ፣ ታሪካዊ መስጊድ እየተገነባ ያለ ሚካኤል ቤተክርስቲያን አለ። ሎኬሽኑ ሴንተር ነው፣ ለከተማ ሴንተር ነው። ወደ ብስራተ ገብርኤል ወደ ሳር ቤት በቅርብ ርቀት ላይ ይገኛል። መሄድ እንችላለን። ለቦሌ ኤርፖርት ቅርብ ነው። በደንበል በኩል ቄራ እንዲሁም ሜክሲኮ። ስለዚህ ሴንተር የሆነ ቦታ ነው። ለቢዝነስም ደግሞ በጣም ቆንጆ የስፔር ፓርት ቢዝነስ ጥሩ እንቅስቃሴ ያለበት የስፔር ፓርት ቢዝነስ ያለበት አካባቢ እንደመሆኑ መጠን ከዚህ በፊት ያው ደንበኞቻችን ይጠይቁን የነበሩ ጥያቄዎች ነበሩ። ኮሜርሻል የንግድ ሱቆችን ፍላጎት ያሳዩ ነበርና ከዚህ በፊት የነበሩት ፕሮጀክት ላይ ሬዚደንሻል ነበር ስንሰራ የነበረው። አሁን ሚክስድ ዩዝ አፓርትመንት ነው ይዘን የቀረብ ነው። ኮሜርሻል ሱቆች ያሉበት እንዲሁም ኦፊስ አፓርትመንቶቹ ባለ 1 መኝታ ትንሽ ካሬ ባለ 2 መኝታ ቤቶችን ይፈልጉ ነበር። ያው ከዚህ ቀደም አንቺም እንዳየሽው ሰፋፊ ቤቶችን ነበር የምንሰራው። እንግሊዝ ኤምባሲ እና ሴቶች አደባባይ ካሳንቺስ ላይ የነበረው ፕሮጀክት ላይ ሰፋፊ ካሬዎች ነበር የምንጠቀመው የነበረው። አሁን ግን ያው በደንበኞች ጥያቄ መሰረት ትንሽ ካሬ ሜትር 1 ቤድሩም ሆኖ እስከ 81 ካሬ ጀምሮ 2 ቤድሩም 3 ቤድሩም ድረስ ያሉ አፓርትመንቶችን ይዘን ቀርበናል። ጥያቄዎቻችሁ ተመልሰዋል ማለት ነው? አዎ በደንብ ይዘን ቀርበንላችኋል። ያው የተሻለ ኦፈር ነው አሁን ይዘን የቀረብነው። ስለ አካባቢው ያው ቢዝነስ ሞቅ ያለ የቢዝነስ ኤሪያ ያለበት ለኢንቨስትመንትም ለመኖሪያም ለቢዝነስም አመቺ የሆነ ቦታ ነው። ስለዚህ እዛ ቦታ ላይ G+25 የሆነ 5 ቤዝመንት ያለው ከግራውንድ እስከ 3ኛ ፍሎር ድረስ ኮሜርሻል የሆነ ከ25 ካሬ ጀምሮ ሱቆችን ማግኘት ይቻላል። 2 ሊፍቶች አሉት ለኮሜርሻል ሴንተሩ። ከዛ ከ4ኛ ፍሎር ላይ ደግሞ ኦፊስ አለ። ቢልት አፕ ኤሪያ ወደ 900 ካሬ ሜትር ይሆናል። ስለዚህ 4ኛውን ፍሎር ኦፊስ ነው ያደረግነው። ሙሉ ፍሎሩን ለኦፊስ የሚፈልጉ በዚህ አጋጣሚ ደንበኞቻችን በጥሩ ኦፈር ሙሉ ፍሎሩን 4ኛ ፍሎሩን ለኦፊስ
ያዘጋጀነው አለ። ጥሩ ኦፈር አቅርበን እናስተናግዳቸዋለን። 5ኛ ፍሎር ላይ ሁለቱን የመለየት ስራ ነው የሰራነው። አፓርትመንቱ ሬዚደንሻሉን እና ኮሜርሻሉን የምንለይበት ሲሊንግ ሄቱ 5 ሜትር የሆነ የጋራ መገልገያ ጂም ለነዋሪዎቹ ለሬዚደንሻል ለሆነው ጂም፣ ዴኬር፣ ግሪን ኤሪያ፣ ጋርደን ያለበት የተለያዩ ኦፊስ ማኔጅመንት ለቢልዲንጉ ማኔጅመንት የሚሆኑ ኦፊሶችን የያዘ ፕሌግራውንድ ያለው የልጆች ፕሌግራውንድ ያለው ፍሎር ነው ያዘጋጀ ነው ማለት ነው 5ኛ። ስለዚህ ይሄ 5ኛ ፍሎር ለአፓርትመንት ነዋሪዎች ብቻ አገልግሎት የሚውል ነው። ወደ ህንፃው ስንመጣ 3ቱም መግቢያቸው የተለያየ ነው። የአፓርትመንቱ ለብቻ ሬዚደንሻል መግቢያው ለብቻ ነው። የኮሜርሻሉ መግቢያ ለብቻ ነው። ፓርኪንግ መግቢያው ለብቻ ነው የሚሆነው ማለት ነው። ወደ አፓርትመንቱ ስንመጣ ከ6ኛ ፍሎር ይጀምራል። ከ6 እስከ 25ኛ ፍሎር ነው አፓርትመንቱ የሚሆነው። በፍሎር 6 ቤቶች ይኖራሉ። 3 ሊፍት አለው። ሁሉም 3ቱም ሊፍቶች እቃንም ለማስገባት የሚሆኑ ናቸው። ለካርጎም ለእቃም ለሰውም የሚሆኑ ሊፍቶች ናቸው። ሰፋፊ ስፔስ ያላቸው ሊፍቶች ናቸው የሚሆኑት። ስለዚህ በፍሎር 6 ቤት ነው ያልኩሽ። 2 ባለ 1 መኝታ፣ 2 ባለ 2 መኝታ እና 2 ባለ 3 መኝታ ናቸው የሚሆኑት ቤቶቹ። ቅድም እንደጠቀስኩልሽ ከ81 ካሬ ጀምሮ ባለ 1 መኝታ ይጀምራል። የተለያዩ የካሬ አማራጮች አሉ። በጣም በቆንጆ ኦፈር ነው ያዘጋጀ ነው። እንግዲህ ይህንን ፕሮዳክት ነው ይዘን የመጣ ነው። በጣም አሪፍ። እስኪ አሁን ደግሞ ስለ አከፋፈል ሁኔታና ዋጋ እናውራ። ናይስ። ዋጋችን አከፋፈላችን ያው ከዚህ በፊትም በነበረው ፕሮጀክቶች ላይ ለደንበኞች በጣም ምቹ የሆነ አከፋፈል ነው ያለን። እንደ ሰመር ያው ሁልጊዜም የምናቀርበው ጥሩ ኦፈሮችን እናቀርባለን ለደንበኞቻችን። ስለዚህ ይህ አዲስ ሳይት ያው ላውንች እንደማድረጋችን መጠን ከዚህ ቀደም ለገዙን ደንበኞችም ቀድሞ ለሚመጡም 20 ለሚሆኑ ደንበኞቻችን ስፔሻል የሆነ ኦፈር ልዩ ኦፈር አቅርበናል። ከአፓርትመንቱ ከጀመርን አፓርትመንቱ ላይ ለ20 ቤቶች የሚሆን 10% ዲስካውንት አድርገን ከመሸጫ ከመነሻ ዋጋችን ላይ 10% ዲስካውንት አድርገን ቀድሞ ለሚመጡ የኑሮ በሸገር ተመልካቾቻችን ቀድሞ ለሚመጡ ለ20 ደንበኞች የሚሆን ልዩ ቅናሽ አድርገናል። በካሬ ከ89,000 ጀምሮ ይሆናል የሚኖረን። 100% ለሚከፍሉ ደንበኞች፣ 100% ለሚከፍሉ ደንበኞች ደግሞ በካሬ 70,000 ብር ይሆናል ማለት ነው። ስለዚህ ፕሮጀክቱ የ2 ዓመት ተኩል ፕሮጀክት ነው። ዳውን ፔመንት ከ10% ጀምሮ መክፈል ይችላሉ። አይ ቲንክ ከ700,000 ጀምሮ ዳውን ፔመንት ያላቸው ቤቶች አሉ። ከ10% ቀለል ያለ ነው ዳውን ፔመንቱም። አከፋፈሉም ደግሞ ቤዝድ ኦን ኮንስትራክሽን ፕሮግረስ ነው። ደንበኞቻችን እንዳይከብዳቸው አድርገን ነው ያንንም የሰራንበት። ስለዚህ የባንክ ኦፕሽኖችም አሉ። አሁን ለምሳሌ 50% በኮንስትራክሽን ፕሮግረስ ከፍሎ 50ውን ደግሞ ከባንክ ጋር ማያያዝ ይቻላል። ሌላው ደግሞ ያው እኛ የምንታወቅበት የሰመር ከወለድ ነፃ የ5 ዓመት ብድርም አመቻችተናል። ስለዚህ እነዚህ ኦፈሮች አሉ ማለት ነው። የተለያዩ የዲስካውንት ኦፈሮችም አሉ በአከፋፈል ስርዓት ጋር የተያያዙ። ዳውን ፔመንቱን ከፍ እያደረገ ለሚመጣ ሰው ተጨማሪ ዲስካውንቶችን እንሰጣለን። ለአሁን ለአፓርትመንት 10% ዲስካውንት ሰጥተን ለ20 ቤቶች ነው የጀመርነው ማለት ነው። ወደ ሱቆቹ ስንመጣ በካሬ ከእያንዳንዱ ላይ 50 ሺህ ብር ዲስካውንት አድርገን በእያንዳንዱ ፍሎር ላይ 50 ሺህ ብር ዲስካውንት አድርገን በጥሩ ኦፈር ያው አካባቢው ቅድም እንደጠቀስ ነው የንግድ ቦታ ነው። አዎ በደንብ የተለያዩ ስፔር ፓርት ቢዝነሶች የሚከናወኑበት ቦታ እንደመሆኑ መጠን መሀል ከተማም እንደመሆኑ መጠን ጥሩ የቢዝነስ አማራጭ ቦታ ነው የሚሆነው። ስለዚህ በእያንዳንዱ ፍሎር ላይ 50 ሺህ ብር መሸጫ ፕሮሞሽናል ፕራይስ በእያንዳንዱ ፍሎር ላይ 50 ሺህ ብር ቀንሰን ነው ያቀረብነው ማለት ነው። ስለዚህ ይህንን ልዩ የሆነ የቅናሽ አማራጮችን ያዘጋጀ ነው ለተወሰኑ ቤቶች ለጥቂት ቤቶች ስለሆነ እስከ 20 ለሚሆኑ ደንበኞች ስለሆነ ቀድሞ የመጣ ያው ቀድሞ ይስተናገዳል ማለት ነው። ከዚህ በፊት የገዙን ደንበኞች ሊሆኑ ይችላሉ። አሁንም ቢሆን ቀድሞ የመጡ ሰመርን ብሎ ለሚመጡ ደንበኞች፣ ኑሮ በሸገርን ብሎ ለሚመጡ ደንበኞች ይሄ እድል ተመቻችቶ እየጠበቃቸው ነው እና እድሉን ተጠቀሙበት ነው የምለው። ጥሩ። እሺ እንግዲህ ሰመር ሪል ስቴት አሁን ላይ ተመራጭነትን እያተረፈ ነው የሚገኘው። ነገር ግን እናንተን ለማያውቋችሁ ሰዎች ሰመር ሪል ስቴት ማን ነው? እሺ በጣም ጥሩ። ሰመር ሪል ስቴት ባለቤቱ አቶ ሳሙኤል መርከብ ይባላል። ከዚህ ቀደም ለ35 ዓመታት በአሜሪካን ዳላስ እና ቴክሳስ ላይ የተለያዩ ሞርጌጅ ቤቶች፣ የትራንስፖርት ቢዝነሶችን ሲሰራ የነበረ ውጤታማ የነበረ ግለሰብ ነው። አሁን ወደዚህ ወደ ኢንዱስትሪው ወደ ሀገራችን ገብቶ የሪል ስቴት ኢንዱስትሪውን ጆይን አድርጓል። ስለዚህ የመጀመሪያ ፕሮጀክታችንን
ሴቶች አደባባይ ካሳንቺስ ሴቶች አደባባይ G+16 የሆነ ጥንቅቅ አድርጎ በፉል ፊኒሽድ ተጠናቆ ያስረከብነው ፕሮጀክት አለ። ሁለተኛው ሳይታችን እንግሊዝ ኤምባሲ አካባቢ በጣም ቆንጆ ሌክዠሪ የሆነ ፕሮጀክት በሁለት ወር ጊዜ ውስጥ ሙሉ ለሙሉ 100% ሽያጩን አጠናቀን እንዲሁም ኮንስትራክሽኑም ፋውንዴሽን ስራው ተጠናቋል። ስለዚህ አሁን ቀጣዩ ሶስተኛው ፕሮጀክት እንግዲህ ቡልጋሪያ መብራት ጋር ያለ ሳይት ነው ማለት ነው። ያው ሰመር የሚታወቅበት ዲዛይን ላይ በደንብ ተጠንቅቆ ነው የሚሰራው። ስለዚህ ከዚህ ቀደምም በእውቅ በሆነ አርኪቴክት ነው እንግሊዝ ኤምባሲውን ዲዛይን ያሰራ ነው ዮሴፍ በረደድ በሚባል። አሁን ደግሞ የቡልጋሪያን ሳይት ዲዛይን ያደረገልን የስካይላይት ሆቴልን ዲዛይን ያደረገ በአፍሪካ በጣም እውቅ የሆነ አርኪቴክት ነው። ስለሺ ይባላል። አርኪቴክት ስለሺ ነው፣ እሱ ነው ዲዛይኑን የሰራልን። ለዲዛይን በጣም ትልቅ ቦታ ነው የምንሰጠው። ምክንያቱም ደንበኞቻችን ቤቱን ወደውት ሁሌም ሲኖሩ ደስ እያላቸው ጥሩ ብርሃን፣ ናቹራል የተፈጥሮ ብርሃን እያገኙ ናቹራል ቬንቲሌሽን እያገኙ በቤታቸው ተደስተው ነው መኖር ያለባቸው። ስለዚህ ዲዛይን ላይ በደንብ ነው የምንጠነቀቀው። ካርታ ላይም አስቀድመን ካርታውን በሰመር ሪል ስቴት ስም አዙረን ተነስተን ነው ወደ ግንባታ የምንጀምረው። ስለዚህ እነዚህ ቅድመ ጥንቃቄዎችን ያው ለደንበኞች በደንብ ጥሩ ፋሲሊቲን ለማቅረብ የምንጠቀማቸው የኛ መለያ ነው ማለት ነው። በተለይ የካርታ ጉዳይ ብዙ ጊዜ ስጋት ነውና ይሄ መቀረፉ ደስ ይላል። ከሰመር ሪል ስቴት ነው የሚጀምረው ካርታው። ወደዛ አዙረን ተነስተን ነው ወደ ግንባታ የምንገባው ማለት ነው። በጣም አሪፍ። እነዚህ ነገሮች አሉ። የተለያዩ ሰመርን ለየት የሚያደርጋቸው ለምሳሌ በመሀል እንኳን ትንሽ የሚከብደው ደንበኛ ካለ ሪሴልም ስለምንፈቅድ እነዚህ ነገሮች ከደንበኞቻችን ጋር በደንብ ቤተሰባዊ ያደርጉናል ማለት ነው። በጣም አሪፍ። እስኪ ግን ከዚህ ቀደም ሰርታችሁ ያስረከባችሁትን ቤት ማየት የምንችል ከሆነ እኔና ተመልካቾች እንወዳለን በሚገባ። ስለዚህ ሴቶች አደባባይ ካሳንቺስ ሴቶች አደባባይ ጋር ገንብተን የጨረስነው ጥንቅቅ አድርገን በፉል ፊኒሽድ የጨረስነው G+16 አፓርትመንት አለ። ሬዚደንሻል አፓርትመንት ነው። ስለዚህ ከዛ መሀል እንግዲህ አንዱን ቤት ላሳይሽ እችላለሁ። ወደዛ መሄድ እንችላለን። እሺ እንግዲህ ይሄ ካሳንቺስ ሴቶች አደባባይ ጋር ጥንቅቅ አድርገን ሰርተን ጨርሰን ያስረከብነው ፕሮጀክት ነው። በፍሎር 3 ቤት ነው ያለው እስከ 8ኛ ድረስ። ከ9 ጀምሮ ደግሞ በፍሎር 2 ቤት ይሆናል ባለ 4 ቤድሩም ሆኖ እስከ 8 ድረስ ግን በፍሎር 3 ቤቶች ናቸው የሚኖሩት። አንድ ቤት እዛ ጋር አለ፣ ሁለቱ እዚህ ጋር ናቸው። ይሄ ቤት ይኸው እንደምታዩ በሩም ኢምፖርት የተደረገ ቆንጆ በር ነው። 3 ቁልፎች ያሉት ጥሩ በር ነው የተገጠመለት። ቤቱን ደግሞ እናየዋለን። ባለ 2 መኝታ 90 ካሬ ሜትር ነው የሚሆነው። አዎ ዋው! ቤት ለምቦሳ ነው። ታንክ ዩ እምቦሳ ሰሩ ብለናል። ይሄ ሊቪንግ ሩሙ ነው። እሺ ሊቪንግ ኤንድ ዳይኒንግ። በዚህ በኩል ባልከኒ አለን። ሁሉም ባልከኒ ያለው ነው። ሁሉም ባልከኒ፣ ሰፋፊ ባልከኒዎች አሉ። በጣም አሪፍ። በደንብ ቆንጆ እይታ ያላቸው። ቪው ደስ ይላል። አዎ እንግዲህ ሳሎኑ ይሄን ይመስላል። አሁን ደግሞ ወደ ኪችን እንግባና ኪችኑን ደግሞ እንየው። ይሄን ኪችን ኦፕንም ክሎዝድም አይነት ስሜት ሁለቱንም ስሜቶች እንዲያቀላቅል አድርገን ነው ይሄንንም እንደዚህ ያደረግነው። በሩን ክፍት ሲሆን የኦፕን ስሜት ይሰማናል። ከዛ ሲዘጋ ደግሞ ክሎዝድ ኪችን ይሆናል ማለት ነው። ኪችኑ ይኸው እንደምታዩ ይሄን ይመስላል። ብርሃን ቬንቲሌሽን በደንብ ያገኛል። በዚህ በኩል እዚህ ጋር ስቶር አለን። እዚህ ጋር ስቶር የሚሆን ክፍል አለን። ባለ 2 ቤድሩም ነው። 2 መኝታ ነው። ይሄ አንደኛው መኝታ ቤት ይሄን ይመስላል። ጥሩ ስፔስ ነው። ስፔሱም ሰፋ ያለ ነው። ቁም ሳጥናችን እዛ ጋር አለ። ብርሃን በዚህ በኩል እናገኛለን። ሁለተኛው ማለት ነው። ይሄ ማስተሩ አይደለም። ማስተሩ አይደለም። አንደኛው መኝታ ቤት ነው። ወደ ማስተሩ እንሄድና ደግሞ እዚህ ጋር ኮመን ባዝሩም አለ። ለዚህኛው ቤድሩም እና አጠቃላይ የጋራ መገልገያ ኮመን ባዝሩም ነው። የቁም ሻወር መውሰድ ይቻላል እዚህ። ለዚህ ኮመን ባዝሩሙ ይሄን ይመስላል። አሁን ደግሞ ወደ ማስተር ቤድሩሙ እንግባና ማስተር ቤድሩማችን ምን እንደሚመስል እናየዋለን። ማስተር ቤድሩማችን በደንብ ሰፋ ያለ ነው። ባልከን ያለው እዛ ጋር መስኮት አለ በዚህ በኩል። ስለዚህ ጥሩ ናቹራል ላይት እና ቬንቲሌሽን ያገኛል። እዚህ ጋር ደግሞ መታጠቢያ ቤት አለ። እንደምታዩ ስፔሱን በደንብ ሰፋ ያለ ነው። በጣም ቆንጆ ማስተር ቤድሩም ነው ያለው። አልወጣም ብልስ እንዴት ይቻላል? ስለዚህ ይሄ ደግሞ የማስተር ባዝሩሙ ነው ማለት ነው። ለቀቅ ያለ ነው እንደምታዩ። ሰፊ ነው። 90 ካሬ ባለ 2 መኝታ አፓርትመንት ነው ይሄ ቤት።
ስለዚህ እዚህ ቢልዲንግ ላይ ከሰራናቸው ቤቶች ውስጥ ያው አንዱን ቤት አይተሻል ማለት ነው። ለተመልካቾቻችንም ያው አሳይተናል። ስለዚህ ግን አሁን አዲሱ ሳይታችሁ በዲዛይን አዲስ ነገር ይዞ መጥቷል። ከነዚህ ቤቶች የተለየ ነገር ይዞ መጥቷል። አዎ በጣም ቆንጆ ዲዛይን ነው የተሰራው። ሁሉም ቤቶች ናቹራል ላይት፣ ናቹራል ቬንቲሌሽን እንዲያገኙ አቀማመጣቸውን በጣም ቆንጆ የሆነ አቀማመጥ ነው የተሰራው ዲዛይኑ። ዲዛይኑን የሰራው አርክቴክት ደግሞ ታዋቂ አርክቴክት እንደመሆኑ መጠን ስካይላይት ሆቴልን ዲዛይን ያደረገ በአፍሪካ ደረጃም በደንብ ታዋቂ የሆነ አርክቴክት ነው። ስለሺ ይባላል። አርክቴክት ስለሺ በደንብ ዲዛይኑን ተጠብቦበት ቆንጆ ዲዛይን ያዘጋጀ ነው። ባለ 1 መኝታ ከ81 ካሬ ጀምሮ 81 ካሬ ባለ 1፣ ባለ 2 መኝታ 111 ካሬ 134 ካሬ አለን። ባለ 3 መኝታ ደግሞ 168 እና 182 ካሬ ሜትር። በእነዚህ የካሬ ሜትር አማራጭ በቆንጆ ዲዛይን ነው አፓርትመንቶቹ የተሰሩት። 3 ሊፍቶች አሏቸው። ፍሎር 6 ቤት ይሆንና ሚክስድ ዩዝ አፓርትመንት ነው። ያው ቅድም እንዳወራ ነው ሚክስድ ዩዝ አፓርትመንት ነው። እስከ 3ኛ ከግራውንድ እስከ 3ኛ ፍሎር ድረስ ኮሜርሻል ነው የሚሆነው። ከ25 ካሬ ጀምሮ ቦታው አካባቢው በጣም ለስፔር ፓርት ምናምን ቢዝነስ በጣም ምቹ የኮሜርሻል ሴንተር ስለሆነ መሀል ከተማም እንደመሆኑ መጠን ከ25 ካሬ ጀምሮ የንግድ ሱቆችን ከግራውንድ እስከ 3ኛ ፍሎር ድረስ በቆንጆ ኦፈር በካሬ ለ20 ሱቆች ብቻ የሚሆን የ50 ሺህ ብር ዲስካውንት አድርገን በካሬ ሱቆችን ያው አዘጋጅተን እየጠበቅናቸው ነው ተመልካቾቻችንን። እንዲሁም ደግሞ 4ኛ ፍሎር ላይ የኦፊስ አለ። ለኦፊስ የሚሆን ስፔስ 900 ካሬ ሜትር የሚሆን ሙሉውን ለኦፊስ የሚፈልግ ሰውም ካለ ደግሞ ቆንጆ ኦፈር አዘጋጅተንለት፣ ስለዚህ በዛ መስተናገድ ይችላል፣ እናስተናግደዋለን ማለት ነው። በስንት ዓመት ነው ይጠናቀቃል ያልከኝ? 2 ዓመት ተኩል የ30 ወር ፕሮጀክት ነው። የ30 ወር ፕሮጀክት ነው እና ይሄን ይመስላል። በጣም አሪፍ። እሺ እንግዲህ እናንተን ከፈለጉ በምን ያገኟቸው? ስለዚህ ከታች በምናስቀምጣቸው ስልክ ቁጥሮች ፈጥነው በመደወል የነዚህ ለ20 ቤቶች እና ሱቆች ያወጣነውን ዲስካውንት ተጠቃሚ እንዲሆኑ ቶሎ መመዝገብ ይችላሉ። ስለዚህ ይደውሉልን። በጣም አሪፍ። አመሰግናለሁ። ቤተሰቦቻችን እንግዲህ እንደተመለከታችሁ ሰመር ሪል ስቴት ከዚህ ቀደም ላመለጣችሁ ቤተሰቦቻችን አዲስ ነገር ይዞ እንደመጣ አይታችኋል። እንግዲህ ቡልጋሪያ አካባቢ የቤት ባለቤት መሆን ከፈለጋችሁ ይሄ ለእናንተ ጥሩ አማራጭ ነው። የዛሬው ይሄን ይመስላል። በሚቀጥለው በሌላ ቪዲዮ እንገናኛለን። ቻው።